እኔ አልጋላ አልተኛ አተኝ መብትሽ ነው። እኔ ከፈለግን ሳሎን እንተኛ ብዬሻለሁ። ለምን ከዚህ በፊትም ነግሬያለሁ። ለምን እናቴ እሺ በይኝ። ያ ቤት እኮ ስንጠርገው እኔ ገባበታለሁ። እሷ እንዳለችው ችግር ሰማሽ እገባለሁ። ግን ቤቱን የምገባበት መቼ ነው ሳሎን ቤት የሚተኙት? እኔ ያንን ነገር እኔም ነፃነት አይሰማኝም። ከፈለጉ እነሱ ዘይተኙና እኛ ሳሎን እንተኛ። ሳሎን ቤት እኔ ሲጀመር እኮ የማይመጣው ነገር ነው። ባልና ሚስት ይሄ እዚህ እንድንኖር የምትፈልጊው አይደል? ምን ነገር እዚህ ቤተሰቦቿ ጋር የምትመጣው በቃ ተስማምተህበታል አይደል? እዚህ መኖር ከደበረሽ እኔ ልብስ ምናምን ነገር ይዛ እንደዛ ማለት አይደለም። አባቴ እንኖራለን። በቃ ንግግርሽ በጣም እየደበረኝ ነው። በሁለት እግራችን እስክንቆም ድረስ ታዩና እሺ ምንድነው ክፈችው ሊዮና ማደስ ምናምን ነገር ይቀራል። ይሄንን ቤት እናድሰዋለን። የተፈረካከሰው እበቱ ምናምን ያምሻል። ጤነኛ ነሽ? ኧረ እየሸተተኝ ነው። በእናትሽ ዘጊው አለ ችግር የለውም። የማይጸዳ ነገር የለም። ምንድነው የማይጸዳ? እዚህ ውስጥ ነው ኖር የምትይ? ኧረ ቤተሰብ ይዩት ና ይዘውና አንዴ ይዩት። ኧረ መግባትም አልፈልግም። አንዴ ና ያው ገባለሁ። ምን ችግር አለው እንዴ? ይሄንን ነው እንግዲህ ይሄው አሳየኝ። ምን ችግር አለው እንዴ? እዚህ ውስጥ ነው እዛ ያልተመረገ ምን ያላለ ቤት ውስጥ እሺ ያምሻል ነው ውጪ የደፋሁበት ቤት ነው። ገባክ? አነ እዚህ ቤት ውስጥ አልኖርም። የሶፊያ አሁን ነማዘር እንዳይሰሙ አስገብቶ ሲያረባ ነበር። የፍየል ማደሪያ ውስጥ ነው እኔ ነደር የምትይ። እንግዲህ ዛሬ ያው እኔና ባለቤቴ እዚህ ቤት መኖር ጀምረናል ከናቴ ጋር ማለት ነው። ግን ደግሞ እኔ ይሄ ቤት ማለት ነው 5 ክፍል ነው አጠቃላይ ክፍሉ ማለት ነው 5 ክፍል ነው። ነገር ግን እየተጠቀምንበት ያለ ነው ሳሎንና መኝታ ቤት ነው ማለቴ መኝታ ቤትና ሳሎን ቤት። ከዛ ደግሞ 3ቱ ክፍሎች አንደኛው የፍየል ቤት ነው። ሁለቱ ደግሞ አንዱ ባዶ ነው፣ አንደኛው እቃ ቤት ነው። ለዛ በውጪ በኩል መግቢያ ያለው ያው እንደምታዩት ይሄ በር ማለት ነው የፍየሎች ቤት ነው። ያ ስለሆነ አሁን ለፍየሎች ደግሞ እዚች ጋር እያሰራውኝ ነው ማለት ነው። እዛ ጋር ለፍየሎች ቤት ኦኬ ነው። እሺ አንዴ ይቅርታ ይሉዬ ነው ፍቅር ያው እዛ ጋር የኩሽና መግቢያ እዚች ጋር የፍየሎች ስሪ ስትሉኛል ነበር ሰራውትኝ። ያው ሁላችሁ እንደምታዩት ማለት ነው። ይሄ ስለሆነ እዛ ጋር ሆነን ደግሞ እናወራለን ማለት ነው። አሁን ባለቤቴን የምለው ውጪ ነው ወጣ ብሏል ትንሽ እና ደውዬለታለሁኝ ይመጣል። ሳሎን ቤት አባታችንና እናታችን መኝታ ቤቱን ተተው ለኔና ለሱ ሳሎን ማደር ጀመሩ። ያ ነገር ደግሞ ደስ አይልም። ለዛ ያው የኛ ሀገር የኢትዮጵያ ማህበረሰብ እንኳን የልጅ ባል እንግዳ ራሱ ሲመጣ አልጋውን ስለሚለቅ አልጋቸውን ለቀውልን ነበርና ነውር ነው። እኔ ከበደኝ ደስ አይልም። ለዛ እነሱ እስከመቼስ ሳሎኑ ላይ ይተኛሉና እኔ የፍየሉን ቤት ለኔና ባሌ እናሳድሰውና እዚህ እንግባ እለዋለሁኝ ማለት ነው። ሲመጣ እንገናኝ ነው ማለት እያወራችሁ መጣ ቤተሰብና ና እኔ አባት እንዴነሽ ላብላብ ሸታለ ይሞቀላል ሰውነት ፀሐይ ላይ ምናምን ነበርኩኝ። ሰላም ቤተሰብ ጸጉሬ ራሱ እንትን ብሎ ነው አመዳም ይሁን ያስተዋውቃል። ኦኬ አይታጣ ሻወር ልገባ ሻወር ቤቱ አለቀ እንዴ? አይ እሱ እየተሰራ ነው ግን ና እኔ ልጠብ ጸጉር ልታጥቢኝ ያለ መደብሽን ኧረ ሻወር ገባለሁ ችግር የለውም። ወላይ ተገባለሁ ተምና ሻወር ቤት ገባለሁ ና ቆይ ታጥቢኛለሽ ደስ ይለኛል። ከዛ በኋላ ደግሞ ምጠይቀና ማውራ ነገር አለ። ግን መጀመሪያ ይሄ የሞቀው ሰውነት ሰርፕራይዝ ነው በረድ አድርገው። አይ ጸጉሬን ብቻ አጠቢኝ እሺ። ጸጉሬን ብቻ መታጠብ ፈልጋለሁ። ሰላም ብላችሁ አበስተ አዎ ቤተሰብ እንዴት ናችሁ? ከውጭ ነው የገባሁት። ደህና ናችሁ? ያው ካሜራ ደቅና ከውጭ ጥብጥብ አርግሽ አስቀዘ እስኪ አርግኝ ጥብጥብ አንቺ የምር ልታጥቢኝ ነው ግን ፍቅርዬ ቆጣ ላምጣልህ
ፍሬንች ባዝ ይባላል። ውሃ ነካ ነካ ነው ያለችው እንደሱ እስኪ ነይ ላደራርቆ እስኪ ይሄን እንደፊው ሻታል ያልኩት በነገራችሁ ላይ ቀልድ ነው። እሺ ይላብላብ ብሎ ምናምን እኔ በቀን 6 ነው የምታጠብ። ምንድነው እነግራለሁ። እሺ አሳየ የሆነ ቡና ነገር አላፈለሽም? አረ አፍልቻለሁ። ና ላሳየ ነው ልምጣ ትከተለ ምንድነው ይሄን ቤት እያስተካከልሽ ነው? ና ባይ ይሄን ነው ታስተካክሉ ነው ይሄ ቤት ላይ ይቻላል። ምንድነው እንትን ውስጡ ምንድነው እዚህ ያለው እቃ ምናምን ነው ቁጭ አደረግሽ? ኦዲየንስ አብረን ነው ምናየው። ምን ባይቻል አላውቅም። አብዛኛውን ጊዜም አድሮ ምንም ብሎ ይሄ ክፍል ስለሆነ ይሄ ክፍል እቃ ምናምን ነው መሰለኝ የምታረጊበት እና አባቴ ማለት እኔ በጣም እየተሸማቀቅኩ ነው። ለምን ነው የምትሸማቀቂ? ማለት እኔና አንተ እያደረን ያለ ነው መኝታ ቤት አልጋ ላይ ነው። እናትና አባቢ ደግሞ እያደሩ ያሉት ሳሎን ቤት ሶፋ ላይና መሬት ላይ ነው። እየክ እሱ ነገር ነው በነገራችሁ ላይ እሱ ነገር ነው በጣም ከብዶኛል። ማለት ማዘርና ፋዘርና አስለቅቀን እነሱን ሳሎን እንትን ላይ ተኙ ብለን እኛ መኝታ ስናስለቅቅ እኔም ኮምፎርት የተሰጠኝ አይደለም። በጣም ይከብዳልና እኔ ምን አስበሽ ነው አንቺ? እኛ ወዚህ ሳሎን ነው ወይ እንደዛ አስበሽ ነው? አይ ሳሎንም ከምንሆን ደግሞ የተሻለ ነገር አለ። አሁን እዚህ ክፍል ማንም የለበትም። እሺ ይቅርታ ግን የማይስተካከል ነገር የለም። ሳሳየ ምናምን እንዳይደብረው እሺ። ማለት ስለዚህ አሁን ላሳየክ ምንድነው እቃ ክፍል አይደል ወይስ ምንድነው? እቃ ክፍል አይደል። እኔ የምልሽ አንደኛ ነገር እኔም እንድታቂ መስሚ እዚህ የሚኖሩት ሌላ ቦታ አሰርችላቸው ወደዛ ሊገቡ ነው። ከዛ እኛ ደግሞ ተከራይቶ የሚኖር ሰው ነበር ሰው ሳይሆን አባባሌ ገባሽ? አንደኛ ነገር እኔ እዛ ቤት መተኛቴም እዚህ ከነሱ ጋር ከነማዘር ጋር የሆነ ለየት ያለ ክፍል ፈልጋለሁ ለፕራይቬሲ። እኔም ነፃነቴን እየገፋኝ ነው። ነገር ግን እዚህ ቤት ውስጥ የሚኖር ሰው አልነበረም አይደል? እቃ ነው አይደል? ኦኬ እቃዎቹን ነው ወደዛ እናርግ ምናምን የምትይ እቃ አይደለም እና ምንድነው ብቻ ይኸው እሺ ትሰጪ ማደስ ምናምን ነገር ይቀራል። ይሄንን ቤት እናድሰዋለን። የተፈረካከሰው እበቱ ምናምን ያምሻል። ጤነኛ ነሽ? ኧረ እየሸተተኝ ነው። በእናትሽ ዝጊው አለ ችግር የለውም። የማይጸዳ ነገር የለም። ምንድነው የማይጸዳ? እዚህ ውስጥ ነው ሊኖር የምትል። ኧረ ቤተሰብ ይዩት ና ይዘውና አንዴ ይዩት። ኧረ መግባትም አልፈልግም። አንዴ ና ያው ገባለሁ። ምን ችግር አለው እንዴ? ይሄንን ነው እንግዲህ ይሄው አሳየኝ። ምን ችግር አለው እንዴ? እዚህ ውስጥ ነው እዛ ያልተመረገ ምን ያላለ መሬቱን አሳየልኝ ነው። ቆርቆሬ ነው። አዎ የፍየል ቤት አድርገውት ነው። አንቺ ጤነኛ ነሽ? የፍየል ቤት አድርገውት ነው። ጤነኛ ነሽ? ኧረ ነው አንቺ ምናምን ነገር የሰራው አብደነሽ እንዲያምሻል ነው። ውጪ የደፋሁበት ቤት ነው። ገባክ? አለ እዚህ ቤት ውስጥ አለው የሰው ፍየል አስገብቶ ሲያረባ ነበር። የፍየል ማደሪያ ውስጥ ነው። እኔ ደር ምትይ እዚህ ነው ኑር ምትይ ለምን እንዴ? ካፈለግሽ አንቺ ኑሪበት። እናድሰዋለን እኮ አለ እዚህ መኖር አልፈልግም። ያም እንዴ እኔ ያ ቤት ራሱ ነፃነቴን ያስቶኝ ነው አይደል እዚህ የመጣ ነው። ምን እሺ በሩን ዝጊልኝ። እኔ ሽታ አልችልም። እናትህ ውጤት ነው። ለዛ ተው። አሁን ስለጨቀጨቅ ምናምን አይደለም። ስለሷም ማለት በሩን ዝጊው። እሺ እቃዎቻችን ሁሉ ነገር እስክንቋቋም ድረስ እኮ ነው። ገባክ? እዚህ ቤት ውስጥ ብንኖር እሺ ያለ አሁንም የሆነ እንትን እያለኝ ነው። እየታፈልኩ ነው። ዝጊው እኮ አንቺ ጤነኛ ነሽ? እኔ አጸደዋለሁ እኮ አባቴ። እኔ እዚህ ቤት ልገባ የምችለው አንደኛ ሴራሚክ አሰርተሽለት ቤቱ ጂፕሰን ተሰርቶ ተስተካክሎ መስኮት ምናምን በስነ ስርዓት ተሰርቶለት። አንቺ እኔ እዚህ ቤት ራሱ እየከበደኝ ጭራሽ እዚህ ቤት ውስጥ ነው ትኛለሽ? ይሄ እኮ የሚጸዳ ነው አባቴ። አንቺ አጥተሽ እኮ አጸደዋለሁ። አሁን አይደለም የሚባለው ኦሬንጅ ጋር እንደዚህ ያውልህ ምን ኦሬንጅ ጋር እንደዚህ ብለሽ እንኑር ብለሽ ከመምጣትሽ በፊት ቤቱን አስተካክለሽ ነበር መምጣት። አብረን ጠይቄክ አብረን ነው የምናስተካክለው። ፍየሎቹ ነው እዛ ጋር አይደለም። ፍየሎቹ ነው እዛ ቤት ልከን እኛ እዚህ እንደደረበ ለፍየሎች ቤት ያው ሲቀበቀው እኮ ፍየሎች ያደሩበት ቤት ውስጥ ነው። እንደዚህ በሚሸት ቤት ውስጥ ነው። እንኳን አባቴ እንዴ እንኳን እንደዚህ አይነት ቤት ጥላ እንኳን እንደዚህ አድርጎ ምናምን ይኖራል። አፈር ላይ ምናምን ይደንገርሽ። ፍቅር ትዳር ስለሆነ ነው በዚህ ልክ ዝቅ እያልኩ ያሉት። ጭራሽ ጎዳና ይኖር የለ እንዴ? በቃ አንቺ መኖር ትችያለሽ። አይደለም ጎዳና ይኖር እንዴ? እንኳን እዚህ ፍየሎች ያድሩበት የነበረበት ቤት ውስጥ እንግባት ይኛለሽ።
ፍየሎች እኮ አብረውን እኮ አይደለም የሚተኙት አብረውን እኮ አይደለም የሚኖሩት አንቺ አብረን እንግባት ያለሽ እንጂ ፍየል ኑሮ የእናትና አባቶቻችን ኑረዋል ከከብት ጋር እበት እየተጣለ እዛው ጋር ያነደዱ እዛው ጋር ያደሩ ኑረዋል ኦኬ በዛ ዘመን ስለተኖረ ግዴታ ዛሬ እንኑር በዚህ ዘመን እኛ እንኑር ኖርማል አይደለም ዛሬ ግን ፍየሎች እዛ ቤት አሰራሁላቸው በቆርቆሮ ከኩሽናው ተካፍሎ ፍየል የሚራሳ እኛውን ደግሞ እናንተ አስተካክለን እንግባበት መኝታ ቤታቸውን እንልቀቅላቸው እስከመቼ ነው ሳሎን ቤት የሚተኙት ነው አይደል መገባው ለተጨቃጨቂ ነው እስከመቼ ነው ሳሎን ቤት የሚተኙት እኔ ያንን ነገር እኔም ነፃነት አይሰማኝም ከፈለጉ እነሱ ዘይተኙና እኛ ሳሎን እንተኛ ሳሎን ቤት እኔ ሲጀመር እኮ የማይመጣው ነገር ነው ባልና ሚስት እዚህ ይሄ እዚህ እንደኖር የምትፈልጊው አይደል ምን ነገር እዚህ ቤተሰቦቿ ጋር የምትመጣው በቃ ተስማምተህበታል አይደል እዚህ መኖር ከደበረሽ እኔ ልብስ ምናምን ነገር ይዛ እንደዛ ማለት አይደለም አባቴ እንኖራለን በቃ ንግግርሽ በጣም እየደበረኝ ነው በሁለት እግራችን እስክንቆም ድረስ አመነኖር እንደዚህ ፍየል የሚል ሐሳብ ይዘሽ ነው በሁለት እግራችን እስክንቆም ድረስ እዚው እንሆን እዚህ ቤት አንዴ ነገርኩሽ ይሄንን ቤት ሊሾ ተደርጎ መጀመሪያ መስራት የነበረብሽ ያንን ቤት ሳይሆን ላስተካክል ማለት የነበረብሽ ይሄንን ነበር ፍየሎችን ወስጄ ማኖርበት አሰርቼ ከዛ በኋላ ተሽጦ ሴራሚክ ምናምን ያኛ እኮ አይደለም የሰው ፍየል እኮ ነው ያረባ ያለው ባክሽታቸው እነሱ ነው ምንኛ ይመለከት ያኔ አይደለም የሰው ፍየልም ቢሆን ይውጣልና እንዴ የሰው ፍየል ነው እኔ ይከፋብኛል ብዬ ይደብረዋል ብዬ ዝም ብያለሁ የና ፒቲና አይደለም በሳምንቱ አሞኝ ልኖር እንዴ ያረ እቺ ማይመስል እናቴ ነይ ልንገርሽ ነይ ልንገርሽ ይሄ በምን ሆነብሽና ነው የፍየል በልግባ የምትይው እዚህ ልኑር የምትይው ማዘር ነው የምትለው ነገር ነው ልንገር አይደለም ከውጭ ነው የመጣሁት ከውጭ ሲመጣ እኔ እውነት ነው እናንተን አልጋ አስለቅቆ እኛ እዛ ቤት መተኛት ትክክል አይደለም ስሙ አይደለም እሺ እኮ ገባኝ ሳሎን እኛ መተኛት እንችላለን ትላት እንዴት ነው የፍየል ቤት ውስጥ እንተኛ የምትለኝ ምን ሆነሽ ያ ምን ሆነባሽ እንደ ሙድሽ አይደል ያ ምን ሆነብሽ አውራ ያወራ ምን ሆነባችሁ ቆይ እኔ ማይ ይኸውልሽ መኝታ ቤት እናንተን አልጋ አስለቅቀን ኧረ ችግር የለም ወግደን ፈቅደን እኮ ነው እስከመቼ ፍየሎች ያፈረሱት ቤት እኛ እናድስና እንግባ እዚህ ላይ እኮ እንኑር እኮ አላልኩትም እስከሚመቻቻላችሁ ፍየሎች ያው እዛች ጋር እየቀበቀቡ እየሰሩ ነው ታውቂያለሽ አይደለ ይሄ ቤት ደግሞ እኛ በዚሁ ገብተን በዚሁ እንወጣለን ከምንም ጋር አንነካካም እዚህ ነው አልኩት ለምን ትነካካለሽ ከማን ትነካካለች እኔ ማን አለብኝ እናንተ እንጂ እኔ ወደድኩ ፈቀድኩ ሰጥቶልሽ ይችላል እሱ ሊደብረው ይችላል አይደብረውም ሰው ነው እሱ ወይኔ ክራም እሱም ኑሮ ሊጠምባት ይችላል ኑሮ ጠሞባችሁ እኮ ነው እስከሚሞላላችሁ ባለቤቴን አይደለም አባታችን ሊደብረው ይችላል አንቺ ባይደብርሽም አልጋ አስለቅቀን እኔ ጎረምሳ ይዤ ባለትዳር ምናምን ከዛ በኋላ አልጋ እናንተ ልጅሽ አባት እኮ ነው ሳሎን ቤት ተኝታችሁ እኔ ሞራን ያለኝ ይመስልሻል እንዴ ልጅሽ አባት እኮ ነው ሳሎንም አልተኛ መኝታ ቤትም አልተኛ ይሄ ቤት ይታደሳል እንኖራለን ያልኩት አንቺ ቆይ ተረጋጊ ደግሞ ትሰማኛለህ አትሰማሽ ምን ትሰማኛለህ ምን ፈለግሽ በቃ በስነ ስርዓት አውራ በእናትህ ጨርሺ በቃ እኔ ከማዘር ጋር እንጨርሽ ምን ጨረስን አይደል እኔ ማንንም አልፈልግም ማዘር እኔ ማዘር ይመቻችላችሁ አይደለም እንደወጣ ከፈለግሽ እኔ ችግር የለውም እኔ ወጥቼ ለራሴ ይቀርያለሁ እኔ አልተኛ አተኝ መብትሽ ነው እኔ ከፈለግን ሳሎን እንተኛ ብዬሻለሁ ለምን ከዚህ በፊትም ነግሬያለሁ ለምን እናቴ እሺ በይኝ ያ ቤት እኮ ስንጠርገው እኔ ገባበታለሁ እሷ እንዳለችው ችግር ሰማሽ እገባለሁ ግን ቤቱን የምገባበት ሴራሚክ አስደረገው ለጠፈው አስተካክሎ ከሆነ እገባለሁ ማን ነው የሚያድር አንተ አብር ከዚህ ውጪ አንተ አብር እንደዛ ካል ብር ፈልገሽ ነው እና ብር እስኪመጣ ደግሞ ታገሽ ብር እስኪመጣ ሳሎን ነው ትግስት ነው ትግስት ይኑርሽ እኮ በቃ ሁሌ ሲመቻችልሽ እኮ ትገባለህ ጊደበላ አሰሪ አንተ ብር እናትሽ ተይኝ በቃ አንታሺ ላሰራው እኔ ያና የኑሮ ማለት ይመስላል ብር ቢኖረኝ እኔ እጄ ላይ እዚህ ማዘርጋ መጣለሁ አንቺ ሁሌ ልጅ ነው የምሰራራሽ ሁሌ ለማ እኔ እኮ ያንቺ ነገር ሳይሆን በቃ አንቺ ሁሌ ጭቅጭቅ ነው ያንቺ ነገር ሁሌ ጭቅጭቅ ቅዳሜም ጭቅጭቅ ሁሉም ጭቅጭቅ ምን አይደለም
እኔ እንደወጣለ ማለት እዚህ መኖር ይደብሮሻል እንደወጣ ከሆነ ምክንያት እየፈለግሽ ከሆነ ችግር የለም እኔ ለራሴ አላንስም ተከራይቼ መኖር የምችል ሰው ነው እወጣልሻለሁ እሺ ረፍ እንደዛ አትበል አይ እንደዛ እንደለ እያረክሽኛለሽ አንቺ ነሽ እንዴት ነው እዚህ የፍየል ቤት ውስጥ ኑር የምትይ ንቀት እኮ ነው እሺ ባልና ሚስቶች ነን እኮ እናንተ እኮ ይሄ ቤት ተስተካክሎ ሳሎን ቤት ይመጣው እኔ የምኖርበት የነበረበትም ቤት ታውቂያለሽ አንቺ አይደል ዛሬ ደርሶ ነው እዚህ ቤት ውስጥ መኖር ነው እሺ እኔ ማውቀው ማለት ነው ጭቃ ለጥፌ አብክቼ ምናምን ለጥፌ አስተካክዬ የወደቀን ቤት አንስቼ ስለማውቅ ነው ገባት እንደዛ ያ ደግሞ ግዴታ ያን ጊዜ ስለኖርሽ ዘንድሮ መኖር የለብንም እንዴ የተሻለ ነገር መፈለግ ነው እንጂ ምንድን ቁልቁል ነው እንዴ የምንወርደው እሺ እስከዛ ድረስ እዚሁ ነው ምን ሆነው እኔ ልውጣ ወይ እሱ ነው ፍላጎትሽ እወጣለሁ እንደዛ ከሆነ ልትወጣልኝ አይደለም አባቴ ምንድነው የምትለኝ በቃ እንደወጣልሽ ካልፈለግሽ ደግሞ ሲመቻችልን እኔና አንቺ ጊዜ ሲኖረን ወጣ ይያለን እንደፈለግነው እንሆናለን የራሳችንን ሐሳብ እንተንላለን ነገር ግን ጊዜ እስኪያልፍ ደግሞ የሆነ ነገር እስኪመቻች ድረስ ባለው ነገር እዚህ እንሆናለን ተነጋገርን አይደል እንዴ ዛሬ ደርሶ ምንድነው አዲስ ሐሳብ የምታመጭ እሺ ስለዚህ እዚህ ቤት አልገባም ነው ሳሎን ሆናለሁ ለነሱ ዛንታውላቸዋለና እኔ መጀመሪያ ብዬሻለሁ እሺ ችግር የለም እና ለራሳችን ጊዜ ምናምን ስንፈልግ ደግሞ ወጣ እንላለን እሺ በቃ ይሄ ነው በሐሳብ ያልተስማማም ግን በኋላ የሚያስበው ሁሌም ከትንሽ ወደ ትልቅ ሳይሆን ባንዴ ትልቅ ነገር ነው የሚፈልገውና እኔ ደግሞ እንዲህ ነው የሚለው እንደዚህ አንቺ እንደምታስቡ ለትንሽ ነገር አስብ ከዛ ከፍ ስቴፕ በስቴፕ ነው አንቺ ዶሮ እንደከስ እሺ ይሁን ችግር የለውም በቃ በሐሳብ ተስማምቻለሁ ቤተሰብ አንተ በጣም ነው እንደምንወደደው እንዴት አባቱ ነው አሁን አንዋደድ ቻው ደህና ሁኑልን እሺ ሰላም ሁኑ ሐሳብ ስጡበት